የዘር ሐረጉ ከሁለቱም ጋር ግንኙነት አለው ዚነዲን ዚዳን። እንግዲህ ዚዳንን ተመልከቱት ምን ያህል የፈረንሳይ ብሔራዊ ቡድን የልብ ምት ተጫዋች እንደሆነ መመልከት ነውና ፈረንሳይ ውጤታማ የሆነችው የአፍሪካ የዘር ግንድ ያላቸውን ተጫዋቾች በማሰባሰብ ነው። እንደውም በአንድ ወቅት ጆዜ ሞሪኖ ምን አሉ? ሁሉም በየአህጉሩ ቢጫወት እርግጠኛ ነኝ አፍሪካን ዓለም ዋንጫ አታስቀምሰንም ነበር እና ያሉት ጆዜ ሞሪኖ። ሁሉም በየአህጉሩ ይጫወት፣ የዘር ሐረጉ ከአፍሪካ የሚመዘዝ ከሆነ ለአፍሪካ ቡድኖች ይጫወት ቢባል እንግዲህ እነ ዊሊያም ሳሊባ እነ ኪሊያን ምባፔ ለካሜሮን ሊጫወቱ ነው ማለት ነው። እነ ማይክል ኦሊሴ ለናይጄሪያ ሊጫወቱ ነው ማለት ነው። እነ ዴምቤሌ ለማሊ ወይም ለሞሪታኒያ ሊጫወቱ ነው ማለት ነው። ቹዋሚኒ ለካሜሮን ሊጫወት ነው ማለት ነው። ኡፓሚካኖ ለጊኒ ቢሳው ሊጫወት ነው ማለት ነው። ሌሎችም በነገራችን ላይ ሌሎቹም ፈረንሳይ ብቻ አይደለም ሌሎቹንም እንጥቀሳቸው ማለት ነው። ቤልጂየም ሂዱ እነ ዶኩ ነው ያቸው ጀርሚ ዶኩ የአፍሪካ የዘር ሐረግ ያላቸው ተጫዋቾች ናቸው። በእያንዳንዱ አገር ላይ ተጽዕኖ መፍጠር የሚችሉ የአፍሪካ ተጫዋቾች በየብሔራዊ ቡድኑ መገኘታቸው ነው። አንዴ ብትደግሞ አሪፍ ነው። የፈረንሳይን ግርሜ እንዳለ እኮ ነው ሶፊ። አዎ የፈረንሳይ አንዴ ደገም እያሉ ነው አርማጆች። ኪሊያን ምባፔ ካሜሮን ነው። እሺ ኡስማን ዴምቤሌ ማሊና ሞሪታኒያ ነው። ኦሪያል ቹዋሚኒ ካሜሮን ነው። ዊሊያም ሳሊባ ካሜሮንና ሊባኖስ ነው። ካሜሮን ነው በአባቱ። ዳዊት ኡፓሚካኖ ጊኒ ቢሳው ነው። ኢብራሂማ ኮናቴ ማሊ ነው። ጁሊየስ ኩንዴ ቤኒን ነው። እንጎሎ ኮንቴ ማሊ ነው። ሪያን ቸርኪ አልጄሪያ ነው። ማይክል ኦሊሴ ናይጄሪያ ነው። ማኑ ኮኔ አይቮሪ ኮስት ነው። ግብ ጠባቂው ማይክ ሜኛን ያው አፍሪካዊ ባይሆንም በቆዳ ቀለሙ ሃይቲ ነው። ብራድሊ ባርኮላ ቶጎ ነው። ቶጎሊዝ ነው ባርኮላ። እንደገና ነጭ እንኳን የቆዳ ቀለም አላቸው ምንላቸው እንደነ አድሪያን ራቢዮ አይነት ተጫዋቾች አልጄሪያ ነው። አድሪያን ራቢዮ እንደውም አድሪያን ራቢዮ በደንብ ያስታውቃል የአረብ መልክ እንዳለው። ቲዮ ሄርናንዴዝ እንግዲህ አሁን ቲዮ ሄርናንዴዝ አሁን ወደ ነጮቹ ምንምጣ ነው። ቲዮ ሄርናንዴዝ በአባቱ ራሱ ስፓኒሽ ነው እና ምን ያህል የአፍሪካ ተጽዕኖ ያለበት ብሔራዊ ቡድን እንደሆነ ማሳያ ነው። ለዛ ነው በየትኛውም ሀገር ሂድ ሶፊ አንድ አስተያየት እዚህ ጋር ቲክታክ ላይ እያየው ነው። ላሚን ያማልን እየጠራ ነው። ላሚን ያማል ሞሮኮ ነው ታውቃለህ ሶፊ? ሞሮኮና ኢኳቶሪያል ጊኒ አይደል? ሞሮኮና ኢኳቶሪያል ጊኒ ነው። ግን ሞሮኮ ራሱ ለማጫወት ፈልጋ ነበር ላሚን ያማልን እምቢ ብሎ ነው አልፈልግም ብሎ ነው ላሚን ያማል ማለት ያ ግድንግዱ ጡንቸኛው የወልብዝ አዳማ ትራዮሬ ማሊ ነው። አልጫወትም ብሎ ለስፔንም ቦታ ማስከበር አልቻለም። በነገራችን ላይ ላሚን ያማልን በሚመለከት የሞሮኮ እግር ኳስ ፌዴሬሽን ፕሬዚዳንት በፍጻሜ እኛና ስፔን እንገናኛለን፣ እኛ ዋንጫውን እናነሳለን፣ ላሚን ያማል ያለቅሳል። እኛም ቢ ማለቱ አልጫወትም ማለቱ ያስቆጫል። የዛን ወቅት ስለሆነ ነበር። አሁን ግማሽ ፍጻሜ ነው የመገናኘት እድል የሚኖራቸው ስፔንም ተጋጣሚዋን ካሸነፈች ሞሮኮም ዛሬ ፈረንሳይን ካሸነፈች ማለት ነው። በነገራችን ላይ የሞሮኮ እግር ኳስ የሞሮኮ ስፖርት ሚኒስቴር አፍሪካ አትበሉን፣ እኛ አፍሪካን ወክለናል የምንጫወተው፣ እኛ ሞሮኮን ወክለን የምንጫወተው ነው። ውሸት ነው አሉ እኮ እሱን ነገር በኋላ ላይ ሶፊ በጣም ሲዘገብ ነበር። በፍጹም እኔ እንደዚህ አይነት ቃል ካንደበት ያልወጣም መገናኛ ብዙሃኖች ለራሳቸው ጥቅም ሲሉ ያስወሩት ነው። እኛ አፍሪካውያንን ከአፍሪካ የሚለየን የለም የሚል አስተያየት ሰጥተዋል። እና ሱፐር ስፖርት ራሱ ብዙዎች አስቆጥቶ ነበር። በጣም ሱፐር ስፖርት ዛሬ አንዱ ሲዘግበው የነበረው ጉዳይ ይሄንን የሞሮኮ ሚኒስትር ተናገሩት ተብሎ በሚዲያ ያስተባበሉበትን ነው። ሌላ አስተያየት ሰጭም እዚህ ቲክታክ ላይ እያየው ነው። ኑኖ ሜንዴዝ የፖርቹጋሉስ የት ነው የሚል ነው። ኑኖ ሜንዴዝ ኬፕ ቨርዴ ነው። ኬፕ ቨርዴ በየጨዋታው በእያንዳንዱ ወሳኝ ተጫዋቾች ግቡ ተመልከቱ እንዳለ ማለት ነው። እና ምን ያህል አፍሪካውያን ልጆቻቸው ወደ ሌላ ሀገር ሂደው ለሌሎች ሀገሮች ምን ያህል ተጽዕኖ ፈጣሪና ውጤታማ ቡድን እየገነቡ እንደሆነ ማሳያው የፈረንሳይ ብሔራዊ ቡድን ነው። ሌሎቹም እያንዳንዱ ነገር ኳታር እንደው መዘንድሮ ያለ ዋንጫ የኳታር ደግሞ ይለያል። ዜግነቱ ላስቀይራ ነው ኳታር ገስታን ኳታር ገስታን እንደ እነዚህኞቹ እንደውም አሁን እነዚህ የአያቶቻቸው ሀገር ነው እንጂ አብዛኞቹ እዛው ፈረንሳይ ውስጥ የተወለዱ ናቸው።
የነዚህ ማለት የኳታር ብሔራዊ ቡድን ደግሞ የሚለየው ምንድነው? ግዢ ነው። የኳታር ደግሞ ዜግነት ማስቀየር ነው። ኳታር ወደ ሞሮኮ ብሔራዊ ቡድን እንምጣ። ሞሮኮ ብሔራዊ ቡድን ስናየው ቪኒ ጁኒየር የሚል አስተያየት አይቼ ነው። ብራዚል ቪኒ ጁኒየር ከካሜሩን ነው ብሏል። ዘሬ አጥንቶ መጨረሻ ላይ ከካሜሩን ነው ብሏል እሱ ራሱ ቪኒ ጁኒየር። ብራዚል ምን እኮ አፍሪካ እኮ ያልተሻገረበት ሀገር የለም። በጣም የሚገርም እኮ ነው። እንግዲህ የሞሮኮ ብሔራዊ ቡድን ስናይ ባለፈው ስለ ሞሮኮ አብዛኛውን ነገር የተከታተላችሁ ካላችሁ ከመጀመሪያው ጀምሮ ሞሮኮ አመጣጧ እንዴት እንደሆነች ብዙ ነገሮችን አንስተናል። በ1970 የዓለም ዋንጫ ጀምሮ ተሳታፊ እንደነበረች አይተናል። ግብጽ ብቻ ነች የምትቀድማት። በ1934 የመጀመሪያ አፍሪካዊት ሀገር በዓለም ዋንጫ በመሳተፍ የግብጽ ብሔራዊ ቡድን ነው። ግን ሞሮኮ ግማሽ ፍጻሜ በመድረስ ሞሮኮን የሚያክል የለም። ሞሮኮ ወደ እግር ኳሱ ዓለም በድጋሜ ተፎካካሪ ሆና ለመውጣት 20 ዓመታት በላይ ጊዜ ፈጅቶባታል። ከ2018 በኋላ ነው እንደ አዲስ ሞሮኮ በእግር ኳሱ የተወለደችው ማለት ነው። ኢንፍራስትራክቸራቸውን ነው መጀመሪያ ያስተካከሉት። የመጫወቻ ሜዳዎቻቸውን ነው የገነቡት። ሞሮኮውያን የሚጫወቱባቸውን ስቴዲየሞቻቸውን ማሻሻል፣ በተደጋጋሚ አፍሪካ ዋንጫ እንዲያዘጋጁ ድል ማግኘት ቱሪዝም ነዋ፣ ገንዘብ ነዋ። ኢንቨስት አድርጎ በዚህኛው ገንዘብ መቀበል ማለት ነው። አፍሪካ ዋንጫን ሞሮኮ ኢቭን 2028ም ጠይቃለች። በነገራችን ላይ በኋላ ላይ እኔ ለ2030 የዓለም ዋንጫ ነው ትኩረት የማደርገው በማለት ተናገሩ እንጂ ከኢትዮጵያና ከደቡብ አፍሪካና ቦትስዋና ቀጥሎ ሞሮኮ እጩ ሁና ቀርባለች። በነገራችን ላይ የ2028ቱን የአፍሪካ ዋንጫ ለማዘጋጀት ሞሮኮ፣ ኢትዮጵያ እንዲሁም ደቡብ አፍሪካና ቦትስዋና በጋራ ጥያቄ ያቀረቡ 3 ሀገራቶች ናቸው። የኢትዮጵያ ይሳካል አይሳካም አብረን የምናየው ይሆናል። 2028ቱን የአፍሪካ ዋንጫ ለማዘጋጀት ኢትዮጵያ ጥያቄ አቅርባለች። ሞሮኮ ከ2018 በኋላ እንደ አዲስ በእግር ኳሱ ስትወለድ የተከተለችው ስትራቴጂ ኢንፍራስትራክቸር ላይ መስራት፣ ከዛ በሀገር ውስጥ ተጫዋቾች ባንዴ በአጭር ጊዜ ለውጥ ማምጣት እንደማይቻል ስለገባት ተጫዋቾችን በባትሪ መፈለግ ነው የተያዙት። በአውሮፓ ምድር የዘር ሐረጋቸው ከሞሮኮ የሚመዘዙ ተጫዋቾችን ነው ትኩረት ያደረጉት። በጣም የሚገርም ነው። አሁን ቡድን ውስጥ ያሉት በጣም ጥቂቶች ናቸው። የሞሮኮ እግር ኳስ ፌዴሬሽን ይህንን አድርጎ መልማዮቹን ወደ ስፔን፣ ወደ ኔዘርላንድ፣ ወደ ቤልጂየም በዋናነት ወደ ፈረንሳይ አድርጎ ምን መላክ ካሄደ ስካውቶችን ላክ። ከዛ በኋላ ነው የዘር ሐረጋቸው እየታየ ኢቭን እነ ጀርመን፣ እነ ኖርዌይ፣ እነ ስዊድን ሁሉ ዴንማርክ፣ እነዚህ ሀገራቶች ጭምር መልማዮቻቸውን አሰማሩ። ሞሮኮ እግር ኳስ ፌዴሬሽን ፍለጋ ጀመረ። ብዙ ተጫዋቾች አሁን ካለው የሞሮኮ ብሔራዊ ቡድን 26 ስብስብ አላር። ከ26ቱ ስብስብ ከ20 በላዩ ሞሮኮ ውስጥ አይደለም የተወለዱት። አሁን ካለው ከ26ቱ ስብስብ ከ20 በላዩ ሞሮኮ አይደለም የተወለዱት። በቅርብ እንኳን በዋና አስተላለፍ ከሚገቡት ከአዘዲን ኦናሂ በስተቀር ሌሎቹ እንዳለ የሌላ አገር ተወላጆች ናቸው። ግን የሞሮኮ የዘር ሐረግ አለባቸው ተብሎ ነው በሙሉ ማንሳት ይቻላል። የሞሮኮ ብሔራዊ ቡድን ማን ምን እንደሆነ ማለት ነው። ዛሬ የማይጫወተው ኢስማኤል ሳይባሪን ጨምሮ እንዳለ የሞሮኮ ብሔራዊ ቡድን አብዛኞቹ ወሳኝ ተጫዋቾቹ ሌላ ሀገር የተወለዱ ናቸው። በፊፋ የሀገራት የእግር ኳስ ደረጃ አሁን ሞሮኮ 6ኛ ደረጃ ላይ የምትገኝ ሀገር ነች። ያሲን ቦኖ ግብ ጠባቂው የተወለደው ካናዳ ነው። 35 ዓመቱ ካናዳ ሞንትሪያል ነው። አችራፍ ሐኪሚ 27 ዓመቱ የቡድኑ አምበል ስፔን ማድሪድ ውስጥ ነው የተወለደው። ልብ በሉ በባትሪ ፈልገው ነው ያመጧቸው። ኖሳይር ማዝራዊ ኔዘርላንድ ውስጥ ነው የተወለደው። 28 ዓመቱ ነው የማንቸስተር ዩናይትዱ ተጫዋች። እያንዳንዱ ቦታ ላይ አይሳ ዲዮፕ እንደውም አይሳ ዲዮፕ እኮ እንደዚህ የቅርብ ግንኙነት እንኳን የለው። በፈረንሳይ መጫወት አለመቻሉን ተከትሎ ነው ሞሮኮዎች ፈረንሳይ ቱሉዝ ውስጥ ነው የተወለደው። በነገራችን ላይ አይሳ ዲዮፕ የ29 ዓመቱ ዲፌንደር ማለት ነው። በሙሉ እነ ሶፊያን አምራባት ከኔዘርላንድ መልምለው ነው ያመጧቸው። የሞሮኮ የዘር ሐረግ አለባቸው በሚል ወስደው ማለት ነው።
ሸምሰዲን ታልቢ ቤልጅየም ላይ የተወለደው ቤልጅየም። ኢስማኤል ሳይባሪ ዛሬ አይጫወትም፣ ስፔን ቴራሳ ውስጥ ነው የተወለደው። ምኑን ተብሎ ምኑን ሶፊ እንዳለ እኮ ናቸው እኮ በቃ። ብራሂም ዲያዝ ይታወቃል። ብራሂም ዲያዝ ከስፔን መንጋጋ ፈልቅቀው ነው የወሰዱት። ማላጋ ነው የተወለደው፣ ስፔን ውስጥ ነው የተወለደው ብራሂም ዲያዝ፣ የሪያል ማድሪዱ ተጫዋች ማለት ነው። እና በጣም በጣም የውጭ ተጫዋቾችን አመጡ። አሁን ጥያቄ ቀርቦላቸው ነበር በነገራችን ላይ የቴክኒካል ዳይሬክተሩ ማለት ነው። በቴክኒካል ዳይሬክተርነት የሚሰሩት የሞሮኮ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር እኩል እንዲሆን እንፈልጋለን ብለዋል። እሱን ለማድረግ በሞሮኮውያን እዛው ሞሮኮ በተወለዱ ተጫዋቾች ፕሮጀክት ላይ ጠንክረን እየሰራን ነው፣ በቀጣዮቹ ጊዜያቶች ይዘን መቅረብ የምንፈልገው ሲሉን የተናገሩት ቴክኒካል ዳይሬክተሩ እኩል በሀገር ውስጥም ከሀገር ውጭም የተወለዱትን ይዘን ለመምጣት ነው እና ባለፉት ጊዜያቶች በባትሪ ፈልገን ከየሀገሩ የሞሮኮ የዘር ሐረግ ያላቸውን ተጫዋቾች አመጣን። አሁን ደግሞ ዋነኛ ትኩረታችን እዚሁ ሞሮኮ ውስጥ እንደ አዘዲን ኦናሂ አይነት እንደነ ራሂሚ አይነት፣ ራሂሚ ሌላኛው ሞሮኮ ውስጥ የተወለደ ተጫዋች ነው፣ እንደነሱ አይነት ተጫዋቾችን ማፍራት ነው ፍላጎታችን የሚሉ ሀሳቦችን አምጥተዋል። እና እነዚህ ይህንን ጉዳይ ማንሳት ያስፈልገው ምንድን ነው? ሞሮኮ የአፍሪካውያን የዘር ሐረግ ያላቸውን ተጫዋቾች ይዛን የመጣችው አይሚን ፈረንሳይ፣ ሞሮኮም ከሞሮኮ ውጭ የተወለዱ በርካታ ተጫዋቾችን ይዛ ነው የመጣችው። ግን የሞሮኮ የዘር ሐረግ ያላቸውን ፈረንሳይም የአፍሪካ የዘር ሐረግ ያላቸውን ተጫዋቾች ሰብስባን የመጣችውና የኳታሩ የግማሽ ፍጻሜ ጉዞ የተደናቀፈበት የሞሮኮ ብሔራዊ ቡድን ዘንድሮስ ምን ለውጥ ያመጣል የሚለው እጅግ እንዲጠበቅ ያደርገዋል። እኔም ዳኝነቱ ላይ ጥርጣሬ ያለኝ ሶፊ፣ የአርጀንቲናንና የግብፅን ጨዋታ ፈረንሳዮች እንዲያጫውቱ ተደረገ። ያ ሁሉ አከራካሪ ጉዳይ በዳኝነት ተነሳ። ሊዮኔል ሜሲን የሚያክል ምትሃታዊ ተጫዋች አስደናቂ ብቃት አሳይቶ የዳኝነቱ ውዝግብ ነው ጥያቄ ያስነሱ። ዛሬም እኛ እንደው ትናንት ስለተነጋገርንበት ብለን ነው እንጂ እንደቀጠለ ነው የዳኛው ጉዳይ ማለት ነው። ሌላ ደግሞ አከራካሪ ሆኖ የመጣው ደግሞ ከሳላህ በተጨማሪ ዳኞችም ተንታኞችም ደግሞ እየተወዛገቡበት የሚገኘውና ግብፅ ተበድላለች እያሉ የሚገኙት የሐምዲ ፋቲ በአሌክሲስ ማካሊስተር ከመጀመሪያው ጀምሮ እየተጎተተ ወደ ሳጥን የገባበት ክሊር ፔናልቲ ነው እያሉት ይገኛሉና ዳኛው ላይ እጣት እንዲቀሰር አድርጓል። የግብፅ እግር ኳስ ፌዴሬሽንም ይፋዊ ደብዳቤ ልኳል ለፊፋ ማለት ነው። ዳኞቹም ተከሷል። ምርመራ ተጀምሮባቸዋል። ሊታገዱ ይችላል። አዎ የግብፅንና እዚህ ጋር እንግዲህ የግብፅና የአርጀንቲናን ዳኛ ፈረንሳይ ሲመደብ አርጀንቲናዎች ናቸው የተቃወሙት። ኖ ኖ ኖ ኖ አንፈልግም ይቀየርልን ብለው ነበር። ግን እዚህ ጋር ግብፅ ተጎዳች የሚል ድምፅ ነው በብዛት። ምናልባት ያኔ አርጀንቲናኖች መቃወም ዳኛው ላይ ተጽዕኖ አሳድሮበት ይሆን የሚል ነው። ብዙዎቹ በጣም በጣም እስካሁን ድረስ እየተነጋገሩበት ያለው ጉዳይ ዳኛው ኢትስ ኦኬ የሳላ ሊያሰጥም ላያሰጥም ይችላል። አሁን ፔናልቲ ያሰጣል አያሰጥም የሚለውን እንቶ፣ የሐምዲ ፋቲም መጎተቱ ያሰጣል አያሰጥም የሚለውን እንቶ፣ ግን ለምን የሊሳንድሮ ማርቲኔዝን ወደኋላ ተመልሰው በቫር ካዩ ይሄኛውንስ በቫር ለማየት ለምንድን ነው ያልፈለጉት? ኢቭን ጭራሽ እኮ የቫር ጥሪ እንኳን አልደረሳቸውም። በቫር እንኳን ማየት አልቻሉም። ሁለቱን ተመሳሳይ አይነት ኢንሲደንት ናቸው። ቢያንስ ሁለቱንም በቫር ማየት ነበረባቸው። ሊሳንድሮ ማርቲኔዝን በቫር አይተዋል። ይሄኛውንም ያሰጥም አያሰጥም፣ የሳላህ ያሰጥም አያሰጥም፣ የሐምዲ ፋቲ በማካሊስተር መጎተት ለምን አላዩም የሚለው ነው እያከራከረ የሚገኘው ዳኛው ላይ ጣት እንዲቀሰር ያደረገው። ዛሬ ደግሞ መጡና ለፈረንሳይና ለሞሮኮ ጨዋታ አርጀንቲናዊ ዳኞችን መደቡ ማለት ነው። እና ፊፋ ላይ በነገራችን ላይ ጂያኒ ኢንፋንቲኖ ላይ ክስ እንዲመሰረት የአውሮፓ ፓርላማ ጥያቄ ጠይቋል። ጂያኒ ኢንፋንቲኖ ይመርመሩ እየተባለ ነው። ከአሜሪካ ጋር ያላቸው ግንኙነት ኤግዛክትሊ ዋናው የባሎገን ጉዳይ ነው እያስነሳባቸው የሚገኘው። አሁን ደግሞ የዳኝነቱ ጉዳይ ደግሞ ሌላ ሰጥ አገባ አስከትሎባቸዋል እና አሪፍ ጨዋታ እናያለን ብለን እናስባለን። እኔ ሞሮኮ በቀላሉ የምትላቀቅ አይመስለኝም፣ ግን እንደ ከዚህ ቀደሙ ግምቴ ፈረንሳይ ወደ ቀጣይ ዙር የማለፍ እድል እንዳላት ይሰማኛል። ግን የአርጀንቲናና የግብፅን ጨዋታ የተመለከተ ሰው እንዲህ ብሎ ሙሉ በሙሉ አፉን ሞልቶ ድምዳሜ ላይ ይደርሳል ብዬ አልጠብቅምና ሞሮኮ ፈታኝ እንደምትሆን አስባለሁ። የመጨረሻ ግን ፈረንሳይ ወደ ግማሽ ፍጻሜ የምትገባ ይመስለኛል። ሶፊዬ መሸጋገሪያ አድርገን ወደ ዝውውሮች ንግባ ወይስ እዚህ ይጨምራል? አጋሮቻችን እውቅና እንሰጣለን። ግርምዬ ኤርሚሲ ነው የሲኖትራክ ችግር ካለ ወደ